እንደው እንደ ኢትዮጵያዊ እንኳን የማናደርገው ነገር ነው አይደለም ቤተክርስቲያን ዋና ተልእኮ ፖለቲካ አይደለም የዘረኝነት ጉዳይ በጣም ያስጨንቃል ክርስቶስ ምን አደረግነው ነው የዚህ ዘመን የቤተክርስቲያን ጥያቄ የቤተክርስቲያን መውደቅና መነሳት በዚህ መስባክ ይወሰናል በዚህ መስባኩን አደራለ የመንግስት ድርሻ የመንግስት ሆኖ የቤተክርስቲያን ድርሻ ግን ምንድነው አስተን ጻድቁ እንባ ፈንቅሎት ከውስጡ እንደጻል ልጅ ያለቅስ ነበር ብጅታዎችንም ማጥራት ግን አንዱ ያስፈልጋል ነገር ይመስለኛል ህዝቡ የሰማው መዝሙርና ፓስተር ጻድቁ የሰማው መዝሙር የተለያየ ነው አይ ቲንክ እንደ ሀገርም በጽኑ ታመናል ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች ኒቆዲሞስ ሾው ነው አዘጋጅና አቅራቢዋ ትግስት እጅጉ ነኝ በኤልሻዳይ ቴሌቪዥን እና በዩቲዩብ ቻናላችን የምትከታተሉት የእንግዳ ፕሮግራማችን ነው ባለፈው ሳምንት የመጀመሪያ ክፍል ቆይታዬን ከዶክተር ግርማ በቀለ ጋር ነበረኝን ወደ እናንተ አድርሼ ነበር ሁለተኛውንና የመጨረሻውን ክፍል ይዤላችሁ መጥቻለሁኝ አብራችሁ አንዳንዱ ነገር እንደ ኢትዮጵያዊ እንኳን የማናደርገው ነገር ነው አይደለም ከባህላችንም ከምናችንም ይወጣ ነገር ነው የምንሰማው የምናየው ነገር አንዳንዱ እንዲህ አይነቱ ክፋት እንኳን በቤተክርስቲያን ውስጥ እንኳን ባማኞች መካከል እንዲህ አይነቱ ነገር የትም ቦታ ልናየው ማንፈልግም በተቀደሰው ስፍራ ደግሞ በቤተክርስቲያን ውስጥ ሲሆን የባሰ ያስጨንቃል በተለይም ይሄ የዘረኝነት ጉዳይ በጣም ያስጨንቃል ውጪ እንኳን ልናየው የማንፈልገው ነገር ቤተክርስቲያን ገብቶ ስናየው የሚያሳስበም የሚያስከፋም ነገር ነውና እንዴት አድርጎ ነው ግን ወደ ቤተክርስቲያን የገባው እንዴትስ እንደዚህ ተንሰራፋ መፍትሄውስ ምንድነው ብዙዎች አሁን መፍትሄ ለማምጣት ከዚህም ተነስተው ሲደክሙ እንመለከታለን መንግስትም የራሱ ድርሻ ለመወጣት እንደዚህ አይነቱን ጽንፈኝነት ለማስወገድ የሚሰራቸው ስራዎች ይኖራሉ የመንግስት ድርሻ የመንግስት ሆኖ የቤተክርስቲያን ድርሻ ግን ምንድነው አይ ቲንክ እንደ ሀገርም በጽኑ ታመናል እና ፖለቲካዊ ስብራት ደርሶብናል የማህበረሰብ መስተጋብር ስብራት ደርሶብናል በዚህ ውስጥ ቤተክርስቲያን አማራጭ የክርስቶስ ማህበረሰብ የመሆን ጥሪዋ ትልቅ አደጋ ውስጥ ነው ያለው ብዬ ነው ማስበው ምክንያቱም ቤተክርስቲያን ዋና ተልእኮ ፖለቲካ አይደለም ክርስቶስ የመጣው ለማህበራዊ ፍትህ ተልእኮ አይደለም የመጣው ወይንም የማህበራዊ ንቅናቄ መሪ ሆኖ አይደለም የመጣው ዮሐንስ እንዳለው እነሆ ያለምን ኃጢአት የሚያስወግድ እግዚአብሔር ምናውጀው እሱ ነው መጥምቅ ዮሐንስ ለጌታ ሲናገር አስቀድሞ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር እና ከኔ በኋላ የሚመጣው እሱ በመንፈስ ቅዱስ ያጠምቃቸዋል ያለ ይናገር ነበር እና በኋላ ክርስቶስ ይመጣው ያልኳችሁ ይሄ ነው አለ አይደል የቤተክርስቲያን ስራ ይሄ ነው ወደ ክርስቶስ ማሳየት ነው ትውልዱን ወደ ክርስቶስ መጥራት ነው የኛ ጥሪ እሱ ነው ማለት ጌታ ሲጠመቅ እንደምታውቂው ትጂ መንፈስ ቅዱስ በርግብ አምሳያ ሲወርድበት እዛ ላይ ድምጽ መጣ የምወደው ልጄ እና ምን አድርጉት ስሙት አለ ይሄ ቃል ሁለት ጊዜ የተጻፈው ሌላኛው ደግሞ ማቴዎስ ወንጌል ምዕራፍ 17 ላይ ነው ምዕራፍ 16 ላይ ጌታ የሰው ልጅ ማን ይሉታል ብሎ ሲጠይቅ ጴጥሮስ አንተ ሕያው ክርስቶስ እግዚአብሔር ልጅ ነው ብሎ መሰከረና ጌታ በዚህ ቃል ላይ በዚህ እምነት ላይ ቤተክርስቲያን መሰረታለሁ አለ አንተ ሕያው የእግዚአብሔር ልጅ ክርስቶስ ነህ ከስድስት ቀን በኋላ ወደ ተራራ ላይ ይዟቸው ወጣ ይላል እዛ ተራራ ላይ ሙሴን እናያለን እና ኤልያስን እናያለን እና ክርስቶስ ድንገት ብሩ ደመና መጣ ይላል ፊቱ እንደ ፀሐይ ተቀየረ አይተውት አያውቁም በዚህ መልኩ በዚህ ዋከል አንድ ቃል አለ ስለመውጣቱ ይነጋገሩ ነበር ይላል ማለት ከትቀልም በኋላ ወደ መስቀል ላይ ስለመዋሉ ስለበደላችንና ስለኃጢአታችን መስቀል ላይ ስለመሞቱ ይነጋገሩ ነበር ሙሴ ሕግ ወኪል ነው ኤልያስ የነቢያት ወኪል ነው ሕግና ነቢያት የመሰከሩለት ክርስቶስ ነው እና ክርስቶስ የሕግና የነቢያት ፍጻሜ ሆኖ ወደ መስቀል ሄዷል እዛው ተራራ ላይ ለሁለተኛ ጊዜ የሞደው ልጅ ነውና ታዲያ እኔ ጥያቄ ሰማይ ዋና አጀንዳ ያደረገው
ስሙት ያለንን ክርስቶስን ምን አደረግነው ነው የዚህ ዘመን የቤተክርስቲያን ጥያቄ። እዚህ ቤተክርስቲያን ጌታ እንዳየላት ላትሆን ትችላለች፣ የኛ ልትሆን ትችላለች። የክርስቶስ ቤተክርስቲያን ግን ክርስቶስ እስትንፋሷ ክርስቶስ ነው፣ አዋጇ ክርስቶስ ነው፣ የአምልኮዋ መካከል ክርስቶስ ነው፣ መስበኳም ክርስቶስ ነው፣ የአባላቷም ህይወት የሚያንጸባርቀው ክርስቶስ ነው። እና የቤተክርስቲያን መውደቅና መነሳት በዚህ ላይ የተመሰረተ ነው። እሺ ቅርብ ጊዜ ከዚህ ከቢሊ ግራሃም የጀማ ወንጌል ስርጭት በፊት ለ1200 መጋቢዎች ስልጠና ተዘጋጅቶ ነበር እና ስኪፕ ሃይሲንግ የሚባል የጌታ አገልጋይ መጥቶ የተናገረው ነገር እሱን አግዤው ነበር በዚህ መርሃ ግብር ላይና ከተናገረው ነገር ልቤ ውስጥ የቀረ ነገር አለ። ፌስቡክ ላይ ሼር አድርጌያለሁ። ምን አለ? የቤተክርስቲያን መውደቅና መነሳት በዚህ መስባክ ይወሰናል አለ። በዚህ መስባኩን አደራ አለ። ምን ያህል አስተውለን እንደሰማን አላውቅም። የኢትዮጵያን ቤተክርስቲያን ከዚህ አትለይም። የመውደቋና የመነሳቷ ምክንያት በመስባኳ ጤንነት ይወሰናል። ከዛ ነው መልእክት የሚላከው። ከዛ በሚወጣው ቃል ነው ህዝቡ የሚታነጸው። እሴታችን በዛ ነው የሚሰራው። ህይወታችን የሚታነጸው በዛ ነው። መንፈሳዊ ልምምዶቻችን በሙሉ የሚቃኙት በዛ ነው። እዚህ የኢትዮጵያ ቤተክርስቲያን ትልቅ የሆነ የውስጥ ፍተሻ ደግሞ በአጽቦት ለመናገር የመስባክ ፍተሻ ያስፈልጋታል። ምንድነው የሚሰበክላት? ምንድነው የምትሰብከው? ምንድነው የምታውጀው? እዚህ ፖለቲካ ለማወጅ ፖለቲከኞች አሉ፣ ለነሱ መተው ያለብን። የኢኮኖሚ ችግር ላለብን ኢኮኖሚስቶች አሉ ከኛ የተሻሉ፣ ለነዛ እኮ ሰዎች አሉ። እኛ የተጠራ ነው ክርስቶስን ለማወጅ ነው። እዚህ ማህበረሰብን የሚለውጥ ወንጌል ነው በእጃችን ያለው። ጥሩ ኢኮኖሚስት ሊሆን ይችላል አንድ ሰው፣ ወይ ጥሩ ዳኛ ሊሆን ይችላል የተማረ ይኖር፣ ግን ጌታን ካልፈራ ሙሰኛ ዳኛ ነው የሚሆነው። መጽሐፍ ቅዱስ ላይ እኮ እግዚአብሔር የማይፈራ ዳኛ ነበር ይላል። ሰውየው እኮ የተተቸው በእውቀቱ አይደለም። እውቀቱ ምን ጠቀመው? ኮራፕት ነበር። እና እኔ ብዙ የኢትዮጵያ ቤተክርስቲያን እንደዚህ ዘመን ምናልባት የከፋ ዘመን እና ይሆናል እንጂ እንደዚህ አይነት ቻሌንጂንግ ዘመን ያላየሁም እስካሁን በኖርኩበት ዘመን። ይሁን እንጂ ደግሞ እንደዚህ አይነት የእድል ዘመን ለቤተክርስቲያን ተሰጥቷት አያውቅም። ትላንት የነበረ ነፃነት፣ ትላንት መጋቢት ተስፋዬ ጋቢሶ የአዲሱ ወርቁን መዝሙር ዘመን ነበር ከሞትም ያድናል እና ድንኳን ውስጥ ያው እንዳልኩ ዞር ነበርና አጋጣሚ ድንኳኑ መሪዎቻችን የተቀመጡበት ድንኳን ጋር ነበርኩኝ እና ፓስተር ጻድቁ እንባ ፈንቅሎት ከውስጡ እንደጻል ልጅ ያለቅስ ነበር። በአውድ ደረጃ እዛ ህዝቡ የሰማው መዝሙርና ፓስተር ጻድቁ የሰማው መዝሙር የተለያየ ነው። ለሱ ያ መዝሙር ማለት ከሞትም ያድናል ማለት ወንጌል ስንሄድ እሳት ከፊታችን ቢኖር ከእሳት ውስጥ ያወጣናል፣ የሞት አዋጅ ቢኖር ከሞት ይታደገናል ማለት ነው። በዛ አውድን የተዘመረው እንጂ ከበሽታ ማለት አይደለም፣ ከችግር ማለት አይደለም። ያደርጋል ጌታ ያደርግ ማለት አይደለም። በዚህ አንፃር በጣም ብዙ ቻሌንጅ አለ እና አንዳንዴ ያስተክዘኛል ማለት ለመናገር። ግን ጭልመተኛ ግን መሆን የለብንም፣ ተቾች መሆን የለብንም፣ ተች ብቻ መሆን የለብንም። ከውስጥ ማልቀስ አለብን። ብዙ ጊዜ አብይባሉ ግን አስተውየው አላውቅም። ለሕዝቅኤል የመጣለት ቃል ነው። ሕዝቅኤል ሆይ አይሰሙም ግን ሂድና ተናገር ተብሏል። በጣም ነው የደነቀኝ። እንዴት ነው በማይሰማ ትውልድ መካከል ወንጌልን የምንሰብከው? የኛ ጥሪ ይሄ ነው። የተጠራ ነው ታማኝ አገልጋይ እንድንሆን እንጂ ስኬታማ አገልጋይ እንድንሆን አይደለም። ስኬት የጌታ ስራ ነው። ዋው የሚያሳድግ ጌታ ነው። እኛ የተጠራ ነው ለወንጌል እውነት ታማኞች እንድንሆን። ብቻሽን ብትቀሪ ጳውሎስ ሲናገር በፊተኛ ሙግት አንድ ሰው እንኳን አጠገብ ያልነበረ ማለት ምን ሙግት እንደነበረው አላውቅም፣ ብቸኛ ነበር። ግን ጌታ አጠገብ ቆሞ አበረታኛል። እና ወደ ቃሉ እውነት መመለስ አለብን። እውነት ባይነጂ እና ከውስጥ ሆነን ማልቀስ አለብን እንጂ
የቆሮንቶስ ቤተክርስቲያን ብዙ ቀውስ ነበራት። ጳውሎስ የተከላት ናት፣ ግን አባንደን አልተዋትም። ከነቆስሏ ከነህመሟ ከነሞራል ቀውሷ ያገለግላት ነበር። እኔም እንደዛ ነው ማስበው። አይዲያል የሚባል ቸርች ያለችው ላይ ናት። እዚህ ያለችው ቸርች ግን ሜሲ ናት። እዚህ ዓለም ያለች ከኃጢአት ጋር እየታገለች ከአስተብሮ ዘንፈት ጋር እየታገለች ዮሐንስ ሲናገር ከኛ አልነበሩም ማለኩ ከኛ መካከል ወጡ ይላል። ከእንደዚህ አይነት ሰዎች ጋር ነው የምናመልከው። ስለዚህም ነው ማድረግ ያለብን ከውስጥ ሆነን ነቢያታዊ ስራ ከውስጥ የሚያለቅስ መሆን አለብን። ኤርሚያስ እኮ የፍርድ ቃል ይዞ ሄደ ሰው ነው። ጥሪው እኮ በጣም ከባድ ወታደራዊ ስልጣን ነው። ታፈርስ ዘንድ ትነቅል ዘንድ ትተክል ዘንድ በእስራኤል ብቻ አይደለም በአሕዛብ ላይ ሾም ያለው የተባለ ሰው በአብዛኛው ዘመኑ በእንባ የጨረሰ ሰው ነው። እንዴት የፍርድን ቃል እየተናገረ ደግሞ ስለ ሕዝቡ ያለቅሳል። ፍርድ ብቻ ነበር የሚናገረው፣ ምህረት ያለቅስ ነበር። ሰቆቃ ኤርሚያስ እኮ የተጻፈው አብዛኛው የራሱ ሰቆቃ ነው። ስለ ኢየሩሳሌም መቃጠል ያውቃል፣ ስለሚመጣው ፍርድ ያውቃል፣ በሕዝቡ መካከል ስላለው የሞራል ቀውስ ያውቃል፣ በነቢያት የሐሰተኛ ነቢያቶች እንደነበሩ ያውቃል። ግን ምን ያድርግ ነበር? ያለቅስ ተደብድቧል እኮ። ግን ሕዝቡን አልተውም ያለቅሳል። በቀኝ ያለበት ጊዜ ነበር። እውነት ነው። በቀኝ የሚያሰኝ አንዳንድ ፈተና አለ በህይወታችን ይመጣል። ኤልያስም በቀኝ እኮ ብሎ ነበር ቲጂ፣ ግን ጌታ ቀሰቀሰው እና የምትሄድበት መንገድ ሩቅ ነውና ተነስተህ ብላለው። ደቀ መዛሙርቱ እኮ ትተውት ነበር። ጌታ መጥቶ ፍለጋ መጣና ሰላም ለእናንተ ይሁን አለ። ሁሌ ጌታ ቤተክርስቲያን ሊያድስ ይወዳል። ሁሌ ማደስ ከመጀመሪያው ከውድቀት ጀምሮ አዳም ሲወድቅ እኮ አዳም አይደለም ፍለጋ ሄደው አዳም ሆይ የት ነው ያለው ብሎ ፍለጋ የመጣው እኮ ጌታ ነው። እኔ ተስፋ አለኝ። ችግር ብቻ ማውራት የለብንም ልጅ ነው። there's hope ተስፋ አለ። ግን ደግሞ መጨከን አለብን፣ መወሰን አለብን። ቅሬታዎች መወሰን አለባቸው። እና እንደዚህ ነው ማለት እንጂ እውነት ነው። የማጥራት ስራ ነው እንግዲህ የሚያስፈልገው። ማጥራቱም የሚጀምረው ከውስጥ ነው። በጸሎት በትምህርት የጌታን ቃል መስበክ፣ የጌታን ቃል ማስተማር። የጌታ ቃል ያጥባል፣ የጌታ ቃል ይለውጣል። የጌታ ቃል ደግሞ መታዘዝ፣ መስማት ብቻ ሳይሆን መታዘዝ ነው ፍሬ የምናፈራው። ለጌታ ቃል ስንገዛ ነው። ባይስማማንም እንኳን አይደለም። እውነት ነው። አዎ ብዥታዎችንም ማጥራት ግን አንዱ አስፈላጊ ነገር ይመስለኛል። ለዚህ ነው አንዱ ምንድነው የሹል ጊዜ ፈተና የሚሆንብን ነገር የተቀመጥንበት ወንበር ፈተና ይሆንብናል አንዳንድ ጊዜ። እና አንድ ጊዜ ታስታውሻለሽ ጴጥሮስ ከአሕዛብ ጋር ምግብ እየበላ ጳውሎስ ድንገት ደረሰ ከአይሁድ ጋር እና ጴጥሮስ ሸሸ ይላል። እና ጳውሎስ የጽድቅ ቁጣ ተቆጣ እና ምንድነው የሚለው ፊት ለፊት ተቃወሙ። ከዛ በጣም የሚገርም ቃል ይናገራል። ቲጂ ይላል እንደ ወንጌል እውነት መለኪያችን ሁሉ ጊዜ ወንጌል እንደው ቦታችን ማተሪያ ያደርገው ልልሽ ነው። ጴጥሮስ እኮ በአንድ ስብከት 3000 ሰዎች ወደ መንግስቱ የመጡለት ታላቅ ሰባኪ ነበር። ጴጥሮስ እኮ አንደኛ ጴጥሮስ ነው፣ ሁለተኛ ጴጥሮስን ሰጠን ሰው ነው። ጴጥሮስ እኮ በጥላው ሰው የተፈወሰለት ሰው ነው፣ በእጁ ሰዎች የዳኑለት ነው። ጴጥሮስ በሚራክል በትልቅ በእግዚአብሔር ጣልቃ ገብነት ከእስር ቤት በመላእክት አጃቢነት ከኃይለኛው የሮም እስር ቤት ያመለጠ ታላላቅ ተአምር ያየ ሰው ነው። ግን በወንጌል ጉዳይ እስቲ ይለካል የማይለካ የለም ልጅ ነው ቲጂ። ማንም ሰው ታይትላችን ምን ማለት አይደለም። ሱስ ጌታ መጣ ነው ጌታን ይሰጠን እንጂ። ጳውሎስ እዛ ላይ ፊት ለፊት ተቃውሞት ካለ በኋላ ሊፈረድበት የሚገባ ነበር ካለ በኋላ ባርናባስ እናሱ ይጠቅስና ግብዝ ነበሩ ይላል። ብዙዎችን ለማሳት ምክንያት ሆኖ ይላል። እንደዛ የተቸው ጳውሎስ ደግሞ ማነው ጳውሎስ ጴጥሮስን ምን ይሏል ሌላ ጊዜ የቤተክርስቲያን አማድ የሆኑት ጴጥሮስ ያዕቆብና ዮሐንስ ምናቸውን ሰጡ ነው ይላል። ሲውሊ ደባላንስ እና ለእውነት መቆም አለብን፣ መገሰጽ አለብን፣ መናገር አለብን። መለኪያችን የወንጌል እውነት መሆን አለበት እና ማጥራት አለብን። አብረን ልንኖር አንችልም።
በቃ ክርስቶስ እግዚአብሔር አንድ ልጁን የሰጠበት ጉዳይ እኮ ነው ወንጌል። እንዴት አድርጌ ላሻሽለው እንጂ እኛን የሚያኖረን ነገር ልንስማማ እንችላለን በብዙ ነገር ነው። ኮንስቲቱሽን ጽፈን ባይሎ ጽፈን ህጎች ጽፈን አድርገን እኛን የሚያኖረን ነገር መስማማት ግን ያቺኛው ቤተክርስቲያን ናት እንጂ ክርስቶስ አይደለችም። የክርስቶስን ቤተክርስቲያን ከቃሉ ውጪ ልንስላትም ልንመራትም አንችልም። እና አይ ቲንክ ወደዚህ የጨከነ ህይወት ያስፈልገናል። እና ለተላላቅ ወንድሞቼም በዚህ ወቅት የቤተክርስቲያን አደራ እግዚአብሔር በእጃቸው ያስቀመጠ ሰዎች የልብ ሊሉት ይገባል እንጂ ሁላችን እውነት ነው። እንግዲህ ባሳለፍነው ሳምንት በነበረው ታላቅ የጀማ ወንጌል ስብከት አንዱ የፕሮግራሙ ማካል ነበር። ከዛ ውስጥም ከሚያገለግሉትና ይሄንን ተልኮ ይዘው ሲሮጡ ከነበሩት ወገኖች መካከል ነበርክ። በሌላ በኩል ደግሞ ስለዚሁ የጀማ ወንጌል ስብከት የሚነሱ አንዳንድ ሐሳቦች አሉና እነዚህም ሐሳቦች በዚሁ ግረ መንገዳችንን አጥርተነው ብናልፍ የፕሮግራሙ አካል ስለነበርክ ጥሩ ይሆናል ብዬ አስባለሁኝ። ፕሮግራሙ የተደረገበት ዓላማ ምን ነበር? ፕሮግራሙን ያዘጋጀውና ሐሳቡን ያፈለቀውስ ማን ነበር? ምክንያቱም ያልተደበቀና ሚዲያ ላይ እየተዘዋወረ ያለ እየተመለከተነው ያለው ነገር አለ። ፕሮግራሙን መንግስት እንዳዘጋጀው እና በመንግስት ጋባዥነት ይሄ አሶሲዬሽን ወደዚህ መጥቶ ይሄንን የጀማ ወንጌል ስብከት እንዳዘጋጀ የሚናገሩ ሰዎች አሉ። ፖለቲካዊ አጀንዳ እንዳለው ከጀርባው የሚናገሩ ሰዎች አሉ። እንዲሁም ደግሞ የፕሮግራሙን ይዘው የመጡትን አካላት መንፈሳዊ እና መጽሐፍ ቅዱሳዊ አቋም በተመለከተም የሚነሱ ጥያቄዎች አሉ። ግብረ ሰዶማዊነትን የሚደግፉ እና ይሄንን ዓላማቸውን ደግሞ በእኛ ምድር ላይ ለማስፈጸም የመጡ እንደሆኑ የሚያነሱ ሰዎች አሉ። እንደው ጠቅላላ አድርገህ የፕሮግራሙን ዓላማ በማናዘጋጅነት እንደመጡ መጽሐፍ ቅዱሳዊ አቋማቸውና መንፈሳዊ አቋማቸው ምን ይመስላል የሚለውን ነገር ብትነግረን ካንተ የተሻለ ሊያብራራልን የሚችል ሰው የለም ብዬ አስባለሁ። በዚህ የተሰራጨው ዜና አይቻለሁ እና ልቤ በጣም አዝኗል። እና በጣም በእርግጠኝነት መናገረው ሐሰት ነው። ሐሰት ለዚህ ፕሮግራም ከ20 ዓመት በላይ ተጸልሏል ነው ያውቃለሁ። ቢሊ ግራሃምን በስደቱ ዘመን አግኝቻቸዋለሁ። ቃልዮት ቤተክርስቲያን ያኔ እዛ ባልደረባ ነበርኩ እና ከዛ ጊዜ ጀምሮ የተዘራዘር ነው አንድ ቀን ይመጣል ዘመን ብለን እናስብ ነበር። እንደገና በዚህ ምድር ላይ ወንጌል አይታሰብም ልናስብ አልቻልንም እንጂ ግን በልባችን ሸክሙ ነበር እና ላለፉት 20 ዓመታት ደግሞ የተመቻቸ ጊዜ እግዚአብሔር እንዲሰጠን እንመካከር ነበር። ቤተክርስቲያን ትመካከር ነበር። ቤተክርስቲያን በራሷ ድካም የተመቻቸ ጊዜ በመፈለግ እየተጓተተ የጌታም ጊዜ ስላልነበረ የዛሬ 1 ዓመት ከ6 ወር ሐሳቡ ተወለደ። ለዚህ ምክንያት የሆነው ምንድነው? ኢትዮጵያን ቤተክርስቲያን ወደ ወንጌል መመለስ ያስፈልጋል። ወንጌልን የቤተክርስቲያን የኢትዮጵያ ቤተክርስቲያን መካከለኛ ማድረግ አለብን። ወንጌል ማርጂናል ወንጌል አይሰበክም። የጌታ ሰብከን እንኳን ሰዎችን ኮኑ አንለማው ወንጌል ስጭት አናደርግም እና አብዛኛው የቤተክርስቲያንም ተከላ ቢደረግ እንኳን ከአንድ ቤተክርስቲያን በፍልሰት ወደላ በሚሄዱ ነው አብዛኛው ቤተክርስቲያን የምትሞላው እንጂ በዚህ ጉዳይ ላይ በጣም ብዙ ፍተሻ ያስፈልገዋል። ሁለተኛ ደግሞ ኢትዮጵያ እኮ በዚህ አሁን ባለው የወንጌል መልካም ምድር ላይ የሚሽናል ፊልድ በዚህ በእግዚአብሔር ሚሽን ፊልድ ውስጥ ኢትዮጵያ ያላትን ቦታ ታውቃለች ወይ የሚል ሸክም ነበር። ከነ ብዙ ድካሟ የኢትዮጵያ ወንጌላዊት ቤተክርስቲያን በእንደዚህ በሰሜን አሜሪካ 1040 ዊንዶው የሚባለው ከዌስት አፍሪካ ጀምሮ እስከ ጃፓን መጨረሻ ድረስ ባለው በሰሜናዊ ክልል ወደ 62 ሀገራት አሉ። ከነዚህ 62 ሀገራት መካከል ሀገራችን አንደኛዋ ናት። በክርስትና ማዕከልነት 7ኛ ናት። ማለት ከነ ድካሙ የኢትዮጵያ ወንጌላዊ ክርስትና ትልቅ የተጽዕኖ አቅም ያለው ነው። ይሄንን አቅም ያውቃል ወይ ወንጌላዊ ክርስትና? በዚህ ክልል ውስጥ በዚህ 1040 በሚባለው ከምስራቅ ከዚህ ከዌስት አፍሪካ እስከ ጃፓን ባለው ክልል ውስጥ
የዓለማችን ጠቅላላ ያልዳነው 90% ህዝብ የሚኖርበት ደግሞ ክልል ነው 90%። እና የኢትዮጵያ ወንጌላዊ ክርስትና እኔን ያውቃል ወይ? ሀገራችን ውስጥ ወደ 28.9% የሚሆነው ህዝብ ወንጌል አልሰማም። ወደ አፋር ብትሄጂ፣ ስልጤ ብትሄጂ እዚሁ ወንጌል ያልሰሙ በጣም ብዙዎች አሉ። እና ከዚህ አንፃር አዌክኒንግ እንደገና መንቃት ያስፈልጋል የሚል ሸክም ነበረ። እና ለምሳሌ ሚሊኒየም በነበረው ፕሮግራም ላይ ይዘን የተነሳነው አጀንዳ የቤተክርስቲያን ማንነት እና ተልእኮ የተሐድሶ ጥሪ የሚል ነበር። እና የማንነት እና የተልእኮ የተሐድሶ ጥሪ ነበር። ሐሳቡ ከዚያ ጊዜ ጀምሮ ነበር። ስለዚህ ምን እናድርግ? አይ ቲንክ አስቀድመን ብሔራዊ ንስሐ ያስፈልጋል። ብዙ በድለናል እና ፊተኛ ሆነን ንስሐ መግባት አለብን የሚል ሐሳብ አመጣ። የጌታ መንፈስ ነው ብዬ ነው የማምነው። ከዚያ የተሻለ ሊደረግ ይችል ነበር። አዎ ይቻል ነበር። ግን ከነ ብዙ ድካሙ በጌታ ፊት ግን ለመቅረብ እግዚአብሔር እድል ሰጥቶን ነበር። በዛ ወቅት ነው እንግዲህ አሁን መነሳት አለብን ለስራ። እስካሁን የባከነብን ዘመን ይበቃል። በቁጭት መነሳት አለብን። ቅድም ያነሳሁልሽን ቀውሶችን ማጥራት አለብን። የአመራር ቀውስን አድሬስ ማድረግ አለብን። ለምሳሌ አንዱ የተነሳው ኢሹ በዚህ ከካውንስሉ መሰረት ጋር ተያይዞ የመጡ ብዙ ያልጠሩ ልባችን የሚያነክስበት ኢሹ አለ። ግን እየጠራ ይሄዳል የሚል ተስፋ አለኝ። እና እንዴት ነው የምናደርገው? ወደ ቃሉ እውነት መመለስ አለብን። በመታዘዝና በመመለስ ነው የምንድነው። እረፍት የሚሆን እንደዛ ነው። እና አንድ ኤገስት ፕሮግራም ነበር፣ ስካይላይ ሆቴል ፕሮግራም ነበርና በዚህ ጉዳይ ላይ የምልከታ ሐሳብ አቅርቤ ነበር። እና በአመራር ኢትዮጵያ ወንጌላዊት ቤተክርስቲያን ከገጠማት የአመራር ቀውስ አንፃር መፍትሄ ሊሆኑ ይችላሉ የምላቸውን የመነሻ ሐሳብ አቅርቤ ትልቅ ውይይት ተደርጓል። ገና አላለቀም። ገና ብዙ ስራ አለን። ግን የትም ሄድ የለብንም ነው የምለው። እዛው ውስጥ መቆየት አለብን፣ መታገል አለብን፣ መስራት አለብን። ጌታ አስቀምጦናል። እና ሁለተኛውና በጣም የተረሳው ነገር እርስ በርስ እንጋጭ። ያስተምሮ ዝንፈት ገብቶ ቤተክርስቲያን ወረራት፣ ምስባኳን ጨምሮ ደቀ መዝሙር ስላላፈራን ያፈራነው ትውልድ እንደዚህ አይነት ሆኗል። አላስተማርንም። ስለዚህ ተጠያቂነት አለብን። አሁን ያለው ትውልድ እኮ እኛ ነው። 70% የኢትዮጵያ ህዝብ 70% ደርግን ማያውቅ ነው። ወጣት ነው ማለት እድሜያቸው ከ30 ዓመት በታች ነው። ትላንት በመቶ ሺህ የሚቆጠሩ ትላንት ያየሻቸው ወጣቶች እድሜያቸው 70% ከ30 ዓመት በታች ነው። ስለዚህ ምን ያድርጉ እነዚህ ልጆች ነው ብለው ጥያቄ አደር አለብን። ስለዚህ እርስ በርስ እንጋጭ። ጠላት እየገባ ዘሩን እየዘራ ያስተውሩ ዝንፈት እየገባብን የሞራል ቀውስ እየገባብን የወንጌላችንን ቅቡልነትና ታማኝነት እየጎዳን ያለው እሱንም አድሬስ ማድረግ አለብን። እሺ ምን እናድርግ? ሁለት መሪ ሐሳቦችን ይዘን ተነሳን። አንደኛው የቤተክርስቲያን ምስባክ መፈወስ አለበት። ስለዚህ ቃሉን ስበክ የሚል ስልጠና ነበር። እንደምታውቂው ዓርብ ዕለት ከጀማው የወንጌል ስርጭት በፊት ዓርብ ዕለት ወደ 1200 ቤተክርስቲያን መጋቢዎችና መሪዎች የዲኖሚኔሽን መሪዎች መጥተው የተካፈሉበት የሙሉ ቀን ፕሮግራም ነበር። አንዱ የሰማሁት ምስክርነት ምንድነው? ሙሉ ቀን ቁጭ ብለን ትምህርት ተምረን አናውቅም ያሉት። ምንድነው ልዩነቱ ስላቸው ይሄ ትምህርት አይን ከፋሽ ነው። ምክንያቱም ስኪፕ ምናለ ያገለግለን ወንድም የቤተክርስቲያን ይሄ ምስባክ ካልጠብ ይሄ በዚህ ምስባክ ከዚህ ምስባክ የተነሳ ቤተክርስቲያን ትወድቃለች ትነሳለች አደራችሁን ብሎ ለመነ ህዝቡን። እና ትልቅ የንስሐም ጊዜ ነበር። ስለዚህ አንዱ ቤተክርስቲያን ወደ ቃሉ ትመለስ፣ አንዱ እሱ ነው። ምስባኳ ይፈወስ ነው። ምስባኳ ሲፈወስ ሁሉ ነገር ይፈወሳል። ከመንግስት ጋር ያላት ሪሌሽን ይፈወሳል፣ ከባህል ጋር ያላት ግንኙነት ይፈወሳል። የተለያዩ ማህበራዊ ጉዳዮች ላይ ያለን ጥያቄዎች መልስ ያገኛሉ። ምክንያቱም ቃሉ ለሁሉ ነገር ብርሃናችን ነው። ቃሉ ብርሃናችን ነው።
እሺ ሁለተኛው ምን እናድርግ? ወንጌል እኮ ያልሰማ ህዝብ አለ። ኢትዮጵያ ቤተክርስቲያን የወንጌል ስብከትን ማርጂናላይዝ እያደረገች ነው። ብዙዎቹ ስብከቶቻችን በርዕሰ ጉዳይነት የሚያነሱት ወንጌልን ወደ ማህበራዊ ጎራ ዝቅ ያደረገ ነው። ክርስቶስን በጣም ዝቅ አድርገናል ከመጣበት ዋና ተልእኮ። እዚያን ወንጌል በቤተክርስቲያን ከጥሪው አንፃር የወንጌል ድርሻ ከፍተኛው ዋናው በቃ ወንጌል ከቤተክርስቲያን እጅ ወጣ ማለት ቤተክርስቲያን እኮ የለችም ማለት ነው። እግዚአብሔር ዋና ያደረገው ነገር እንዴት ነው እኛ ምን ሸፈነው ማርጂናላይዝ የምናደርገው ይሲ። ስለዚህ ወደዛ መመለስ አለብን። ስለዚህ የጀማ ስብከት ማድረግ አለብን፣ ደግሞ ቤተክርስቲያን ማስታጠቅ አለብን በሚል ተነሳና ለዚህ መርሃ ግብር ስንዘጋጅ እንደዚህ 3 ትምህርቶች ተዘጋጁ። አንደኛው ይሄ ነው የክርስቲያን ሕይወት ምስክርነት እና ምስክሮች ትሆናላችሁ የተባለ ነው። እና አንደኛው ይሄ ነው። እና 26 ሰዎች ተምሯል። በነገራችን ላይ ከ1600 የተውጣጡ ከቤተክርስቲያናት እንደዚህ አገልጋዮች ናቸው። 26000 ሰዎች ተምሯል ይሄን ትምህርት። ይሄ ትምህርታውን እንደ ሞዴል ወደ ያጥቢያው እንዲሄድ። ሁለተኛው ደግሞ በክርስቶስ ማደግ። ለዚህ የተረሱ ነገሮች ናቸው እኮ ልጅ ማደግ በነገር ሁሉ ይገለጥ። እንዴት ነው የምናደርገው? ሌላው ደግሞ ጌታ እስኪመጣ ድረስ እንኖራለን በዚህ ምድር። በክርስቶስ እንዴት ነው የምንኖረው? እና እንደዚህ እንደ ሞዴል ታስቡ እና ወደ 20 ሰዎች ተምረዋል። ከዛ ምን አለን እንግዲያው እኔ እንድሪያስ ነኝ የሚል ረሲዘን እንድሪያስ እኮ ለጴጥሮስ መምጣት ምክንያት ሆኗል። እንድሪያስ መሲህን አገኘን ብሎ ለጴጥሮስ ባይኖር ኖሮ ሜቢ ስለ ጴጥሮስ አናውቀው ነበር። ስንት ጴጥሮሶች አሉ እኛ ስላልመሰከንላቸው ለቤተክርስቲያንም የሚጠቅሙ ለሀገርም የሚጠቅሙ። ስለዚህ እንግዲያው ይሄንን እንደ ሞዴል እንጠቀምበት ለዚህ የጀማ ስብከት። ግን ቤተክርስቲያንም እንደምሳሌ አድርጎ ተብሎ 1.2 እኔ እንድሪያስ ነኝ ይላል እና 1.2 ሚሊዮን ኮፒ ተሰራጨ። እና ምን አለን አንድ አማኝ አንድ ሰው ቢጠራ 2.4 ሚሊዮን ህዝብ ወንጌልን ሰማ ማለት ነው። ማዳን የጌታ ስራ ነው፣ የኛ ስራ መንገድ ነው። 3 ሰው ቢያደርግ ደግሞ 3.6 ሚሊዮን ህዝብ ማለት ነው። ይሄንን እንደ ሞዴል ብንጠቀምበት የሚል ሀሳብ መጣና በዚህ ተሰራጨና አንድ በጣም ልቤን የሚነካ ምስክርነት ልንገርሽ። ይሄ ተሰራጨ 1.2 ሚሊዮን እና አንድ ወንድም እንዲህ አድርጌ አላውቅም ብሎ ለአምስት ሰዎች ስም ጽፎ ልክ የመጀመሪያውን ሰውዬ ስም የመጀመሪያ ስሙን ጽፎ ሁለተኛው ጋር የአባቱን ስም ሊጽፍ ሲል ስልክ ተደወለ። ደዋዩ ማን ይመስልሻል? የተጻፈለት ሰው። ይሄን ማን ሊያደርግ ይችላል ከመንፈስ ቅዱስ በስተቀር? ደዋዩ ደግሞ የደወለበት የጸሎት ፈልጎ ነው። በጣም ተጨንቄያለሁ፣ ባክን ጸሎት ፈልጋለሁ። በጌታ አይደለም ያኛው። እና አንዱ የሰጠነው ቻሌንጅ በዚህ ለወንድሞችና እህቶች ይሄን እንደ ሀቢት እኔም ራሴ አሁን እዚህ ላይ ለ5 ሰዎች ጸልያለሁ በቤቴ ወስጄ አንቺ ብታደርጊ እና ወንጌል ለዛ ነው የሚሰራው። እዚህ ላይ 2 አጀንዳ ይዘን ነው። በጣም ያሰት ወሬ ነው ልሽ ነው። በመንግስት ግብዣ አልመጡም። ቢሊ ግርሃም የመጡት በቤተክርስቲያን ግብዣ ነው። 20 ዓመት የተጸለየበት ጉዳይ ነው። 1 ዓመት ከ6 ወር የተደረገ ዝግጅት ነው። ይሄን ማጥራት ያስፈልጋል። አይ መልካም ነገር ነው። በጅታው ላለባቸው ሰዎች ሁሉ መልስ መስጠት ተገቢ ነው ብዬ ስለማምን መልካም ነገር ነው ይሄን መደረጉ። እንግዲህ በቤተክርስቲያን ግብዣ ቀደም ብሎ በተጸለየበትና በተቀረጸ አጀንዳ መጥተው ነው ይሄንን አገልግሎት የሰጡን ማለት ነው። እነሱንም እግዚአብሔር ይባርካቸው፣ ሚኒስትሪያቸውን እግዚአብሔር ይባርክ። ትልቅ ዋጋ ከፍለው መጥተው ትልቅ ስራ ነው ሰርተው የሄዱት። ለኛም እንደው ትልቅ ኤክስፒሪየንስ ነው የሆነልን፣ ትልቅ አንድነት ጊዜ ነው የሆነልን። ጧት ጸሎት ነበረን ከሳቸው ጋር እና በጣም ልቤ ነኩት።
በሁለት ነገር፣ አንደኛው እኛ መልእክተኞች ነን እንጂ መልእክት አይደለንም። መልእክታችን ክርስቶስ ነው። እዚህ ክርስቶስን የሚሸፍን ነገር በእኛም ህይወት መገኘት እና ጠዋት ጸሎት ጊዜ ነበር እና አብረን ጸልያለን። ኢንተርናሽናል ስታፉም እና ምን አሉ ሲናገሩ ብዙ ቦታ አባቴ ሄዷል አሉ። ማለት ቢሊግራም ማለት ግን ለኢትዮጵያ በጣም ልዩ ፍቅር ነበራቸው እና እኔም የመጣሁት በዛ ምክንያት ለኢትዮጵያ ልዩ ፍቅር አለኝ። እዚህ ትልቅ የወንጌል ስራ አለ እዚህ ለኢትዮጵያ ቤተክርስቲያን እንድትነቃ እንድትነሳሳ እና በዚህ ወቅት እኔ በብዙ ሰዎች የሚቀጠሩ ጌታን ተቀብለዋል። ልቤን በጣም የነካው ነገር ጌታን የተቀበሉ ሰዎች የሞሉት ፎርም አለ። ያንን ፎርም የሚሰብስቡ በጣም በብዙ ሺህ የሚቆጠሩ ካውንስለሮች ሰልጥነዋል እና ሰብስበው አመጡ እና 120 በበጎ ፈቃድ የሚያገለግሉ ዩኒቨርሲቲ ተማሪዎች አንድ ሌሊት ሙሉ እኔ ነበርኩ እዛ ሄጄ አይቻቸው ባርኪያቸው ነው የወጣሁት። ሌሊቱን በሙሉ ያን የተሰበሰበውን ካርድ ሰብስበው ይሄውን ወንጌል የሰማ ሺህ ህዝብ በብዙ ሺህ ቢቆጠር ህዝብ ቤተክርስቲያን ያስፈልገዋል እና ለሚቀርባቸው ለአካባቢያቸው የሚቀርብ ቤተክርስቲያን የማፈላለግ ስራ እየሰሩ ነው አሁን እና ለኢትዮጵያ ቤተክርስቲያን ቻሌንጂንግ ጊዜ ነው። ማለት ቻሌንጂንግ ስልሽ የመጡበት መንፈስ የሚያነቃም ነው፣ ቻሌንጅም የሚያድር ነው። ስለሁለት ነገር ነው የጸለዩት። አንደኛው ወንጌል በኢትዮጵያ ቤተክርስቲያን ልጅ ውስጥ እንደገና እንዲያብብ፣ ሁለተኛው ለቤተክርስቲያን ተሐድሶ ነው እና እኔ በጣም ነው ጌታን ማመሰግነው። በዚህ ወቅት ደግሞ ሰው እኮ ነን እኛ፣ ፍጹም አይደለንም። ብዙ ስራት እንሰራለን፣ ገና ተስርተን አላለቅንም። አንዳንድ ጊዜ ትችቶቻችን በእግዚአብሔር ወንበር ላይ እንደተቀመጥን አይነት ነው እና ቃል ደግሞ ይሰብራል፣ ዲስከሬጅ ያደርጋል። ሰዎች መባ አልሰበሰቡ፣ አስራት አልሰበሰቡ፣ የራሳቸውን ገንዘብ፣ የራሳቸውን ጊዜ፣ የራሳቸውን ክሩ እና ምስጋና ያስፈልገናል። ደግሞ ብዙ ማያስማማን ነገር ቢኖር ቢያንስ በአንድ ነገር መስማማት አለብን። ሰዎች ወንጌልን መስማት አለባቸው። ወዳለብን ጳውሎስ ወዳለብኝ እኮ አለ ለገዛ ወገኖች ሄዳለብኝ ካለ በጣም ልቤን የሚነካ ነገር ይናገራል። ቢሆንልኝ አለ እንደ ክርስቶስ ስለነሱ በሞት that's the heart ለወንጌል። ሙሴ ምን አለ ከሕይወት መጽሐፍ እኔ እንደምሰኝና ያን ህዝብ ወደ ከናን ወሰደው እኮ ነው ያለው። ሲሆን ያ ልብ ነው፣ ያንን ልብ ነው ልንካፈል የሚገባው እና በዚህ አንፃር ሁሉም አማኝ የመሪዎቻችን ብቻ ድርሻ አይደለም። እያንዳንዱ የጌታ ተከታይ ነኝ የሚል ሰው አሁን ያለበትን መንፈሳዊ ቦታ መፈተሽ አለበት። ትጂ በእውነት ሁላችንም በእግዚአብሔር ፊት እንቆማለን እኮ ተጠያቂዎች ነን። ትጂ እና ባላደራዎች ነን እና ባላደራው የኢንስቲትዩሽን አይደለም የአካሉ ነው። ጌታ በዚህ ያስበን። ትጂ አሜን። ትልቁ ነገር እንደ አካል ማሰብ መቻላችን ነው። እንደ አንድ ኪንግደም ወይም እንደ መንግስት ማሰብ መቻላችን ነው። እንደ መንፈሳዊው ማለት ነው። እንደ እግዚአብሔር መንግስት አካላት ራሳችንን ማየት መቻላችን ነው ብያምናለሁ። እኔም ግን አሁን ያለው ደግሞ የዘመኑ ትልቁ ተግዳሮት ግለኝነት ይመስለኛል። ነገሮችን ከራስ ተነስቶ ብቻ ማየት ጠቃሚም ነው ለማለት አይጠቅምምም ለማለት ለኔ ምን አለ እዛ ውስጥ የሚል ሐሳብ ነው ብዙዎቻችን ጋር የሚንጸባረቀውና ዘመኑም ይመስለኛል በጣም የግለኝነት ዘመን ስለሆነ ብዙዎቻችን ከእግዚአብሔር መንግስት ሐሳብ ይልቅ ወደ ግለኝነት የምንሳብበት አጋጣሚ የበዛ ነው። ስለ እግዚአብሔር መንግስት ደግሞ ብዙ ጊዜ ስትናገር አያለሁኝ በሚዲያዎች ላይ። በዛም አቅጣጫ ደግሞ በተለይም በአሁኑ ጉዞ የሰራህ እንደሆነ ተመልክቻለሁ። ትንሽ እስኪ እንደው ሪዲፋይን ብናደርገው የእግዚአብሔር መንግስትን ምንነትና የመንግስቱን ህዝቦች ማንነት ትንሽ ሪዲፋይን ብታደርግልን ደስ ይለኛል። መቼስ ጌታ እንዲሁ ከምድር የተነሳ የተሰጠኝ እድል ነው ብዬ ነው የማስበውና በዚህ ወቅት ይዘን የመጣ ነው ለመሪዎች ይዘን የመጣ ነው ትልቅ ሸክም ከግሬት ኮሚሽን ጋር ነው እና ግሬት ኮሚሽን በዚህ አጋጣሚ ማመስገን ፈልጋለሁ። ብዙ ክፍተቶችን እየሞላ የሚያገለግል መንፈሳዊ ተቋም ነው እና ከዛሬ ዓመት መጥቼ
ስመለስ ለኔክስት ይር መጸለይ ጀመርን። ምን እናድርግ እና ስንመካከር ያ ቃል ወደ ልባችን መጣ። መንግስት ትምጣ ፈቃድ በሰማይ እንደሆነች እና ይሄን ሐሳብ ይዘን አዲስ አበባ ላይ በቀጠና 2 ሙሉ ወንጌል ነበር። ብዙ አብያተ ክርስቲያናት ተሳትፈዋል እዛ ላይ። የዘንድሮ የጌታ እጅ ነው ብዬ ነው ማምነው። ብዙ ሰዎች የረኩበት እና የበለጠ ረሃብ የቀሰቀሰበትና በጣም በጥንቃቄ የቀረበ ትምህርት ነው። ትምህርቱን በፓወርፖይንት በጽሁፍ ይዤ ነበር የመጣሁት። ከኔ ጋር ዶክተር ገለታ ነበር፣ አብርሽ ነበር እና ዶክተር ግርማ ነበር። ከዛ የሚቀጥሉት ጉዞዎች ብቻዬን ያደረኩት ሐዋሳ ላይ ነበር። ከዛ ባህር ዳር ላይ ነበር ከአብያተ ክርስቲያናት ጋር። ይሄው ቶፒክ እዚህ እግዚአብሔር መንግስት ስንል በየትኛውም አውድ ማለት ነው። ለመንግስት እናስብ። ያው መጽሐፍ ቅዱስ በተጻፈበት አውድ ካየን መንግስት ካለ ንጉስ አለ። ንጉስ ካለ ደግሞ ግዛት አለው የሚገዛበት። ሶስተኛ ደግሞ ህዝብ አለው። ከሶስቱ አንዱ ከጎደለ ንጉስ አይደለም። ልክ እንደዛው ያን ሁሉ ቋንቋ ነው ጌታ ተጠቅሞ መንግስት ትምጣ ሲል የእግዚአብሔር መንግስት አጀንዳ በዚህ ምድር ትሆን ማለታችን ነው። እሺ በሰማይ ምን እየሆነ ነው ትጂ? በሰማይ ላይ ንጹህ አምልኮ እየተካሄደ ነው። በሰማይ ዘረኝነት የለም። በሰማይ መከራ የለም። በሰማይ ስቃይ የለም። እንባ ሁሉ ታብሷል። መንግስቱ በሙሉ ተሰብስባ የክርስቶስ መንግስት የሆነችበት አንድ መንግስት ነው ያለን። በሰማይ ፍጹም እና ምሉኡ የሆነ የእግዚአብሔር ሐሳብ የሚከናወንበት ቦታ ነው። እሺ በምድር ይሆናል ወይ? ሊትራሊ አይሆንም፣ ግን በሶስት መንገድ ይሆናል። የእግዚአብሔር መንግስት መጥቷል፣ በክርስቶስ ተመርቆ ተከፍቷል። የእግዚአብሔር መንግስት እየመጣ ነው፣ እየሄድን ነው። ደግሞ ሶስተኛ የእግዚአብሔር መንግስት ሙሉ ለሙሉ ይመጣል። በእነዚህ የሶስት የጊዜ ውጥረቶች መካከል ነው ቤተክርስቲያን ያለችው። ስለዚህ ቤተክርስቲያን በዚህ ምድር ላይ የዛ መንግስት ነጸብራቅ ናት ማለት ነው። አማራጭ ማህበረሰብ ናት ማለት ነው። ዓለም ቤተክርስቲያንን ሲመለከት የእግዚአብሔር መንግስት ማየት አለበት ማለት ነው። በፍጹምና ነው አይደለም፣ ግን በመንገድ ላይ በጉዞ ላይ ያለች እየወደቀች እየተነሳች ግን ክርስቶስን እየመሰለች የምታድግ የምትለወጥ አንድ ቀን ኃጢአት ሞት እና ሰይጣን የሌለባት መንግስት እንደሚወርሰው እንደ እንግዶች በዚህ ምድር ላይ እንግዶችና መጻተኞች ነው የሚለው። ብርሃንና ጨው ነን። ስለዚህ ቤተክርስቲያን በዋነኛነት የሚገዛት ማን ነው ማለት ነው? በሰማይ ዮሐንስና ሊሆን ያለውን ያሳያለው አለው። ከዛ ሰማይ ተከፈተ ይላል ዮሐንስ ወንጌል ምዕራፍ ራእይ ላይ ምዕራፍ 4 ላይ እነሆ በሰማይ ዙፋን አለ ካለ በኋላ በዙፋኑ ላይ ምን ነበር ይላል? ተቀማጭ ሕያው አምላክ ነው የምናመልከው። ታሪክ ዝም ብሎ ትርጉም የሌለው አይደለም። የታሪክን ፍሰት በእጁ ያዘ አምላክ ነው የምናመልከው። is in charge። እዚህ ቤተክርስቲያን የዛ ነጸብራቅ ናት። በዛ የሚዘመረው መዝሙር ነው የምዘምረው ካለች ቤተክርስቲያን በዚህ ምድር ላይ ያዝ የሚዘመረው መዝሙር ምንድነው? አንተ ሁሉን ፈጥረሃል ነው። እዚህ ሁሉን ፈጥረሃል የምትልና የምትዘምር ቤተክርስቲያን የት ነው ዘረኛ መሆን የምትችለው? ፍጥረት ሁሉ የጌታ ነው ብላ ካሰበች። ሁለተኛው መዝሙር ታርደሃልና ነው። በጉን በመስቀል ላይ ስለበደላችን የሞተውን ክርስቶስን ጌታና ንጉስ ያደረገች ቤተክርስቲያን ሌላ አዋጅ እንዴት ልታወጅ ትችላለች? ያ ደም የዋጀው ህዝብ ከነገርና ከቋንቋ የተውጣጣ የመጣ ነው። የዛ ቴስት ናት ቤተክርስቲያን። የዛ ተምሳሌት ናት። ዓለም ቤተክርስቲያን ሲመለከት ክርስቶስን ማየት አለበት። ይሄንን ነው መናገር የፈለግነው በዚህ ወቅት። እና የቤተክርስቲያን ፕሮግራም ሶሻል ፕሮግራም አይደለም። ከዚህ የተነሳ የቤተክርስቲያን ፕሮግራም ለኪንግደም መንግስታዊ አጀንዳ ነው። ጌታም የእግዚአብሔር መንግስት እየሰበከ መጣ ነው የሚለው። ስለዚህ የቤተክርስቲያን አዋጅ እኮ የእግዚአብሔር መንግስት አዋጅ ነው። አዋጅ ነጋሪ የራሱ መልእክት አለው። እንዴት ይጂ አዋጅ ነጋሪው ዮሐንስ እንዳለ አዋጅ ነጋሪ ነኝ ነው ያለው። ሚዜ ነኝ ነው ያለው። ሙሽራው ማን ነው? ኢየሱስ ነው። የምናደምቀው ኢየሱስን ነው። የጫማውን ጠፍር ልፈታ አይገባኝም ማለት እንዴት ነው? እኛ በወንጌል ክብር የምንፈልገው ቦታ የምንፈልገው ዝና የምንፈልገው
እና በጣም ፍተሻ ያስፈልገናል ልጅ እና በዚህ ወቅት ይዘን የመጣነው መልእክት ይሄ ነው። የእግዚአብሔር ሕዝብ መንግስታዊ ማንነት፣ የእግዚአብሔር መንግስታዊ ማንነት፣ የእግዚአብሔር ሕዝብ መንግስታዊ ህይወት፣ የእግዚአብሔር መንግስታዊ ህይወት ኪንግደም ላይፍ። ሶስተኛው ደግሞ የእግዚአብሔር ሕዝብ መንግስታዊ አዋጅ ኪንግደም መሴጅ ተሰጥቶናል አዋጅ። ስለዚህ ቤተክርስቲያን የራሷ መልእክት የላት እና ይህን ይዘን የመጣነው ባህር ዳር ላይ የሚገርም ጊዜ ነበር። በአዋሳ ላይ እንደዚሁ አዲስ አበባም ለአዲስ አበባ ቤተክርስቲያን የተዘጋጀ ነበር። ደብረ ዘይትም 167 ቤተክርስቲያን ነበሩ ያን ፕሮግራም የተካፈሉት እና እግዚአብሔር በስራ ላይ ነው ብዬ ነው የማምነው። ቲጂ እውነት ነው። ቤተክርስቲያን ትልቅ አገልግሎት ተሰጥቷታል። የማስታረቅ አገልግሎት አይደል? በጣም እንዴት ነው እናስታርቀው እኛ ተጣልተን? እሺ ቲጂ ክርስቶስ እኮ በመስቀል ላይ ሲሞት የጥልን ግድግዳን ያፈረሰው እውነት ነው እና አይሁድና የአሕዛብን ይከፍል የነበረው የጥልን ግድግዳ ፍርሶ ልጅ ያደረገን አንድ ቤተሰብ ነው ያለው። ወረድ ብሎ የእግዚአብሔር የአንድ ሀገር ህዝብ ነው የሚለን። ባለሀገሮች ናቸው። ኤግዛክትሊ ከዛ ቤተሰብ ነው ይላል፣ የእግዚአብሔር ህዝብ ነው ይላል። ጳውሎስ ለጢሞቴዎስ ማነው ለፊሊሞና ሲጽፍለት በእስር ቤት ለወለድኩት ስለ ልጄ ስለ አናሲሞ ጽፍልሃለሁ ይለዋል። በጣም ፕሮፋውንድ ስቴትመንት። ጳውሎስ ህግ አጥባቂ የነበረ ሰው ከአንድ ባሪያ ጋር በዘመኑ ቋንቋ ባሪያ ብቻ አይደለም ህገ ወጥ ባሪያ እስር ቤት ወለድኩ ይላል መሰከረለት። ሲጽፍለት ልጄ ነው የሚለው በእድሜም ስለሚበልጠው ይመስለኛል፣ ወይንም በመንፈስም ልጁ ስለሆነ ሊሆን ይችላል። በእኔ ግምት ግን ወጣት ሳይሆን ያቀረ ጳውሎስ በዛን ወቅት እድሜው ገፍቷል። በሁለቱም በመንፈስም በስጋም ይመስለኛል። እና ለፊሊሞና ይጽፍለታል እንደ ወንድም ተቀበለው ነው ያለው። that's the gospel። አንድ ጊዜ አሜሪካ ነገር ካትሪና የሚባል ማዕበል ተነስቶ ኒው ኦርሊንስ ብዙ ጥቁሮች አለቁ። ማዕበል ተነስቶ በዛን ወቅት ፕሬዝዳንት ቡሽ ነበር ፕሬዝዳንት እና በጣም ተከሰሰ። ዘረኛ ነው እና የነጭ ግዛት ቢሆን ኖሮ የአሜሪካ ክፍለ ሀገሮች በሙሉ ተረባርበው ይደርሱልን ነበር ብሎ በጣም ተከፉ እና በእርግጥ ብዙ ጥቁሮች ያለቁበት ነው። እና ወላ ጥያቄ ተጠየቀና ተርሙን ጨርሶ ሲወጣ ዘረኛ ነው ብሎ ተጠየቀ። ዘረኛ አይደለም ማለት መንግስት አለ። በጣም የሚገርም ነገር የተናገረው ህግ ያወጣል እንጂ ሰው እንዲዋደድ አያደርግም ማለት እውነት እኮ ነው። እና ዋላ እውነቱን ነው አልኩኝ። አሜሪካን ሀገር የባሪያ ንግድ በአዋጅ የተሰረደባት ሀገር ናት። 1860ዎች ውስጥ ነው በአዋጅ ሴት መምረጥ አትችልም ነበር። በአዋጅ ሴት እንድትመርጥ ተደርጓል። ሴት እስካሁን ትበደላለች። ያው ስለጠች መትባል ሀገር ጥሩዎች አይመርጡም ነበር፣ መምረጥም አይችሉም ነበር። እና በአዋጅ ሁሉ ተስተካክሏል። አሁን ከአንድ የውሃ ምንጭ መጠጣት ይችላሉ። ድሮ በአንድ አውቶቡስ ያሉ ነበር፣ በአንድ አውቶቡስ ቤት ይችላሉ። ድሮ ጥቁሮችና ነጮች ትምህርት ቤት ያማሩ ነበር፣ ይኖሩ ነበር። ግን ተቀይሯል ወይ? በትንሹ ተቀይሯል። አዎ ዲሞክራሲ ያመጣው ለውጥ አለ። ዲሞክራሲ ግን አይዲያል ነው እንጂ ፍጹም አይደለም። ሁሉ ጊዜ ሰንካላ ነው። እና ምን አለ ሲናገር ዲሞክራሲ አለ ለሰው መብት ይሰጥ ይሆናል በትንሹ አለ። ህግ ጥቁሩና ነጩን አንድ ክፍል እንዲቀመጡ ማድረግ ይችላል፣ ግን እንዲዋደዱ ማድረግ አይችልም ማለት ፕሮፋውንድ ስቴትመንት መጣ። ስለዚህ ኮንስቲቱሽን አይደለም ሰው እንዲዋደድ የሚያደርገው ቲጂ እኔ አንቺ እንድንቀባበል እንደ አንድ ቤተሰብ እንድንኖር የሚያደርገን ህግ ሊያስገድደን ይችላል ስለምንፈራ መታሰሩን። ግን በልቤ ውስጥ ያለውን ጥላቻ የሚያስወግድና አንቺን እንደ እህት ዘላለማዊ እህት ብቻ አይደለም ዘላለማዊ እህት አድርጎ እንድቀበልሽ የሚያደርገኝ አንድ ጠረጴዛ ላይ ምግብ ለሮም ኩራስ ምታት የሆነ ይሄ ነው። እንዴት ነው ያ ከጥቂት ወራት በፊት በመስቀል ላይ የሰቀልኩት ያ አይሁዳዊ እንዴት አድርጎ ነው ህዝቡን አንድ ያደረገው? ራስ ምታት ነው ለሮም። ዛሬ እኮ ጳውሎስ የሚሞተው ለነሱ ነው፣ ለአሕዛብ ነው የሚሞተው። ግን ዘመዶቹን አልጠላም። እንደ ክርስቶስ ሞቶ ቢያድናቸው ደስ ይለው ነበር። ግን አሁን በክርስቶስ ያገኘው ቤተሰብ ግን በቃ መንገዱ ያ ነው። ምን ይደረጋል? ቤተክርስቲያን ያላትን የማስታረቅ አገልግሎት ብታስብ
ለሀገራችን ትልቅ ፈውስ ነው ብዬ ነው የማምነው። መንግስት ድርሻ አለው ኦፍ ኮርስ፣ ግን ቤተክርስቲያን ትልቅ አደራ አለባት። ቅርብ ጊዜ ስመጣ አንድ ከተማ ሄድኩበት ከተማ ቦታውን መናገር አልፈልግም እና ይዘውኝ ሄዱ። አንድ ግቢ ትልቅ ግቢና ብዙ የተቃጠሉ መኪናዎች አሉ እዛ ግቢ ውስጥ እና በአመጽ ነው የተቃጠሉት። በዛ አመጽ ላይ የተሳተፉት በሁለት ጎራ ለይተው ግጭት ውስጥ የገቡ ክርስቲያን ወንድሞች የሚያካተተ ግጭት ነበር። አስሪሊ ሳድ በጣም ነው የሚያሳዝነው። ዓለም የክርስቶስ መስቀል ጠፍታለች፣ ጨለማ ውስጥ ያለችው ቤተክርስቲያን ክርስቶስ በመስቀሉ ላይ ያፈረሰውን ግድግዳ መልሳ የምታቆም ከሆነ ኢትዮጵያ ምን ተስፋ አላት? ይሄን ያለው የወንጌል ጉዳይ በጣም ብርቱ ጉዳይ ሆኖ መናገሩን ፈልገውት ይች ቀደም ሲል በነበረን ቆይታ ጋሽ ፈራው ምን ብለው ነበር? እኛ ክርስቲያኖች አማኞች ቤተክርስቲያን የሀገራችንን ሰላም የማምጣቱን ኃላፊነት መንግስት ላይ ጥለን መንግስት የራሱን ስራ መስራት እንዳለበት ሆኖ ግን መንግስትን ተጠያቂ ያደረገን ጧትና ማታ ስለ መንግስት የምናወራ መሆን አልነበረብንም። ይልቁንም እንደኔ የሰላም ሚኒስተር ማለት እንደውም የቤተክርስቲያን ውድቀት ውጤት ነው፣ ዋናው የሰላም ሚኒስተር ቤተክርስቲያን ነበረች ብለው ሲያጫውቱን ነበርና እውነት ነው። የቤተክርስቲያን ኃላፊነት በጣም ትልቅ ነው። እንደው በአጠቃላይ አሁን ካለው የቤተክርስቲያን አንዱ ተልኮዋ ሰላም ነው። ያው የወንጌል አንዱ ተልኮ ሰላም ስለሆነ ቅድም እንዳልከው በአይሁድና በአሕዛብ መካከል የነበረውን የጠብ ግድግዳ አፍርሶ ሰላም ነው እሱ ሰላማችን ነው አይደለም የሚለን መጽሐፍም ሰላማችን ሆኖ ሰላምን የሰጠንና ተልኮዎቿን በአጠቃላይ ከመወጣት አንፃር በአገራችን ያለች ቤተክርስቲያን ምን ትመስላለች? በጣም ብዙ ስራ አለን፣ ብዙ የቤት ስራ አለብን። ቤተክርስቲያን ለሽምግልና እኮ መፈለግ ነበረባት። ቤተክርስቲያን በዚህ ምድር ላይ ብቻ ያለች ተቋም አይደለችም። የነገረ ፍጻሜ የእምነት ማህበረሰብ ናት ማለት ስካቶሊካል ኮሚኒቲ ኦፍ ክራይስት ማለት አንድ ጻፊ ሲናገር ቤተክርስቲያን አንድ እግሯ በሰማይ አንድ እግሯ በምድር ነው ያለው፣ ወይንም ለምድር የራቀች ለሰማይ የቀረበች ናት። በዛ ውጥረት መካከል ያለችው ይህ ሰላም ያው የነገረ መለኮታዊ ተስፋ ነው ማለት የነገረ ፍጻሜ ተስፋ ነው። የፍጥረት ሁሉ የሚጠብቀው ያን ፍጹም ተስፋ ነው። የሚሆነው ክርስቶስ ሲመጣ ነው። ግን ቤተክርስቲያን ያን ተስፋ አይቻለው፣ ያን ሰላም አይቻለው። የዛ የሚመጣው የተባረከ ተስፋ ይላል መጽሐፍ ቅዱስ። የዛ የተባረከ ተስፋ አካል ነኝ ካለች በዚህ ምድር ላይ መገለጥ አለባት ማለት ህልውናዋ በእያንዳንዱ የህይወት መስተጋብር ውስጥ መገለጥ አለበት። በንግድ ቢሆን፣ በፍትህ ጉዳይ ቢሆን፣ በጋብቻ ቢሆን፣ በልጆች አስተዳደግ ቢሆን፣ በትምህርት ሲስተም ቢሆን በጣም ሲሪየስሊ ማሰብ አለበት። ኢትዮጵያ ቤተክርስቲያን በጣም ትልቅ ተግዳሮት ከውጭ ይጠብቃታል። የግብረ ሰዶም አይዲዮሎጂ በጣም ትልቅ ዴንጀር አለ። አሁን ምንኖርበት ዓለም እንደምታውቂው የዚህ ግሎባላይዜሽን ዓለም አቀፋዊነት በደጅ ነው። ዛሬ ሴልፎንሽን ብትከፍቺ ሌላ ሀገር 16-17 ሰዓት ልዩነት ያለን ሀገር የተፈጠረውን ችግር ውዝን ሰከንድ እዚህ እጃችን ይገባል። ልጆቻችን አደጋ ውስጥ ነው ያሉት። የሞራል ቀውስ ያለበት ነው። ከሆሊውድ ሙቭ ጋር በተያያዘ ሙቪዎች ጋር የባህል ቀውስ ገጥሞናል። ልጆቻችን የሚወስድ አደጋ ብዙ አለ። ከአደንዛዥ ሱስ ጋር፣ ከወሲብ ጋር በተያያዘ፣ ከግብረ ሰዶም አጀንዳ ጋር በተያያዘ ትልቅ የሞራል ቀውስ አለ። የትምህርት ሲስተማችን በጣም ወድቋል። ባለፈው ዓመት 3% ብቻ ነው they make it ፈተና ያለፉት። እና ብዙ ስብራትና ብዙ ቀውስ ባለባት ማህበረሰብ ውስጥ ቤተክርስቲያን ትልቅ አደራ አለባት። እና ሰይጣን ብዙ የቤት ስራ ሰርቶናል። እርስ በርስ እንጋጭ እና አስተምሮ ዝንፈት ገብቶ ሲያውከን
ቃሉን ስንተው እንደዚህ ሁሉ ይገለጣሉ እኮ። አሁን ኮድሮ ሙሰኛ አሁን ራሱ እኮ በጣም እርስ በርሱ የሚጣርስ ቃል ሆኗል። ሙሰኝነትና ወንጌላዊነት እንዴት ነው አብሮ የሚሄደው? ሐሜተኝነትና የወንጌላዊ አማኝነት እንዴት ነው አብሮ የሚሄዱት? ዘረኝነትና የወንጌል አማኝነት እንዴት ነው አብሮ የሚሄዱት? ነው የወንጌል አማኝነትና አድሏዊነት እንዴት ነው አብሮ የሚሄዱት? በጣም ብዙ እርቅ የሚያስፈልጋቸው ግጭቶች አሉ። እዚህ ቤተክርስቲያን አማራጭ ማህበረሰብ ናት። አማራጭ ብቻ ሳትሆን ተጻራሪ ማህበረሰብ ናት። ማለት ካውንተር ኮሚኒቲ ናት። ለክፋት መድኃኒት ናት። ሬዚስት አድርጋለች። ማለት እኛኮ የዓለም ብርሃን ናችሁ ነው የተባለው። we're countering the darkness የዓለምን ጨለማ ምን ጻረርና የዓለምን ክፋት ምን ጻረርና ግን ምን ጻረረው በቃል ብቻ አይደለም። ያስፈልጋል ስለፍትህ መናገር ግን በህይወታችን ነው። ሰው ስለፍትህ እየተናገረ ፍትህልሽ ሊሆን ይችላል እና በጣም ብዙ ስራ አለብን በዚህ አንፃር። ስለዚህ የሰላም ጥያቄ የመንግስት ጥያቄ ብቻ አይደለም፣ የቤተክርስቲያንም ጥያቄ ነው። በተለይ ደግሞ እንደ ኢትዮጵያ ባለ የእምነት አገር ትባላለችና አንዳንዴ በጣም ይፈትነኛል ይሄ ነገር። በእውነት የእምነት አገር ናት ይላልው በጣም ይታገለኛል በትንሹ ለመናገር። በስነ ምግባር ላይ በድህነት ጉዳይ ላይ ብዙ የጋራ ጉዳዮች እኮ አሉ ልንተባበር። እንዲያውም የኢትዮጵያ ወንጌላዊት ቤተክርስቲያን እነዛን እድሎች ለወንጌል ልትጠቀምባቸው የሚችሉ በሮች ነበሩ። እኛ ግን በሰን ተገኝተናል። እዚህ አሁን ያለው የቃላት ልውውጥ ከቢሊግራም ጋር ተያይዞ የመጣው አንዳንዱ የሚነሳው ከአንዳንድ የእምነት ማህበረሰብ የሚመጣው ቃል በሙሉ በጣም ሆስታይል ጥላቻ የበዛበት ዘመን ውስጥ ደርሰናል እና በአንድ በኩል የማህበረሰባችን የሞራል ዝቅጠት መገለጫው ቤተክርስቲያንን ማብራ የወንጌልን ስራ ሲሪየስሊ ያለ መስራቷን ያሳያል። አመልካች ነው እና ከዚህ ውስጥ መውጣት አለብን፣ ፈጥነን መውጣት አለብን። ልጆቻችን ምን ተስፋ አላቸው ሲል ለናገር በጣም ኢምፖርታንት ነገር ናት። ወደ ተስፋይቱ ከመግባታቸው በፊት ያ ሙሴ ሞቱ ኢያሱን ይዞ ገባው ህዝቡን እና ምን አለ ጌታ ዮርዳኖስ ጋር ቆሞ ካህናቱ ግር ዮርዳኖስ ይቆማል። እሺ እና ደግሞ ዮርዳኖስን ከመፍሰስ አቆመዋለሁ እና በዛ ሰዓት ድንጋይ ያወጡ 12 ድንጋይ ያወጡና አቆሙ መታሰቢያ። ከዛ በኋላ ወደፊት ልጆቻችሁ ይጠይቋቸዋል እነዚህ ድንጋዮች ምንድናቸው ይጠይቋቸዋል። ከዛ ምን አለ ጌታ እግዚአብሔር እንዴት ጽኑ በሆነ ክንድ ህዝቡ እንደታደገ ምልክት ይሆኑላችኋል ብላችሁ ትነግሯቸዋላችሁ እንዳትረሱ። ጥያቄውኛ ምን አይነት መታሰቢያ ነው ያቆምን ያለ ነው? ብዙ የዘረኝነት መታሰቢያ ጣዖት የቆመባት ምድር ናት። የሙስና ጣዖት የቆመባት ናት። የክፋት ጣዖት የቆመባት ናት። የድህነት ጣዖት የቆመባት ናት። የኢትዮጵያ ቤተክርስቲያን በእነዚህ መካከል ምንድነው ያቆመች ያለችው ነው? ምንድነው በምንድነው የምንታሰበው? ቤተክርስቲያንን ሰው የትውልድ ሲመለከት ተስፋ ነው ወይ የሚታየው? ትርግና ነው ወይ የሚታየው? የእግዚአብሔር ምህረት ነው የሚታየው? ይሄን ማህበረሰብ ለመቀላቀል የሚያስችል የሚስብ ህይወት ነው የሚታየው የሚለው በጣም አስፈላጊ የወቅቱ ብርቱ ጥያቄ ነው። ትጂ በእውነት በጣም አመሰግናለሁ ዶክተር። በጣም ጠቃሚ ሐሳቦችን ነው ያካፈልከን። ተልኳችንን ማንነታችንን ዘወር ብለን እንድንመለከት የሚያደርግ ነገር ነው። ሰምቶ ለተጠቀመበት ሰው እንደ ግለሰብም እንደ ቤተክርስቲያንም ትልቅ ለውጥ ያመጣል ብዬ አምናለሁ። የመጨረሻ መልእክት ካለህ ግን እድልስ? አንድ ቃል ብቻ ላንብብ። አንዱም ስለ ሰሞኑ በነበረው ነገር ልቤ በጣም የተነካበት እና ስለ እግዚአብሔር ለዋለው እነሱ ብቻ ካነበብኩ ይወቃልና መሪዎችንም በዚያ ቃል በርቱ ማለት ፈልጋለሁ። ግን የሥራ ዘመን ነው። ይሄን ዘመንም አንሰራበት ወቅት ይመጣ ይሆናል። ነበርኩ ቤተክርስቲያን አልፋለች እና አንዱ አሁን ሰሞኑን የሰማሁትን ይሄ ሚዲያ ላይ ያለውን አንዳንድ
ማይነጽ ቃላት ልውውጥ አይቼ ፌስቡክ ላይ የኢትዮጵያ ማርክሲያዊ አብዮት ሲከበር ከነበረው ኤግዛክትሊ ከዛው ቦታ ላይ የነበረውን አንድ ምስል ለጥፌ ነበርና አንድርሳ የመጣንበት መንገድ እንደ አማኝ ብቻ ሳይሆን እንደ ሀገርም እዛው እኮ መርሳት የለብን። እዛው መስቀል አጠገብ መስቀል አደባባይ እኮ አጠገብ ነው የቀይ ሽብር ሰማዕታት ያለው እና በጣም መርሳት የለብንም። ብዙ ችግር አለበት በዚህ ዘመን ጦርነት አስተናግደናል፣ ችግር አለብን። ብቻስ ይቻላል ፍጹም አትሆን እና ምድራችን ደግሞ የነውጥ ምድር ሆናለች እና የብዙ የስልጣን ሽግግር ሰላማዊ በሆነ መንገድ ያልተካሄደባት ሀገር ናት። ዛሬ ዓመት የመጣው ጊዜ አፍሪካን ዩኒየን አንድ ኢቨንት ነበረ እና እዛ ላይ በጣም የገረመኝ ነገር አንዱ የአፍሪካ ዩኒየን ሐሳብ የጠመንጃን ላንቃ መዝጋት የሚል ነበር። አዋላ ያ ሐሳብ በወጣበት በዛው ጥቂት ዓመታቶች ውስጥ አፍሪካ ውስጥ ብዙ ጦርነት ተካሂዷል እና በመድራችን ላይ 100 በመድራችን ኢትዮጵያ ማለት ያለም ጠቅላላ ግሎባሊ 110 አክቲቭ ብረት ለበስ ጦርነት ይካሄዳል ሚሊተሪ። ከዛው 85 ያለው በአፍሪካና በመካከለኛው ምስራቅ ነው እና ሀገራችንን ይጨምራል። እና አንዳንዴ የእምነት ሀገር ናት ማለት በጣም ይፈትነኛል ነው በእውነት። እና እርስ በርስ ነው የምንጨራረሰው፣ እርስ በርስ ነው የምንገዳደለው። በዚህ መካከል ቤተክርስቲያን ከፍ እንድትል እንድትወጣ አገራዊ አደራችንንም አፍሪካዊ አደራችንን እንድናስብ 2020 ላይ ከ2020 ጀምሮ የክርስትና ማዕከል አሁን ከምዕራቡ ዓለም ወደዚህ መጥቷል፣ ወደ አፍሪካ፣ ወደ ላቲን አሜሪካ። አፍሪካ ትልቁ የክርስትና ማዕከል ነው እንደምታውቂው። እና በዚህ የታሪክ መገንጠያ ወቅት የኢትዮጵያ ቤተክርስቲያን ትልቅ የክርስትና ቁጥር ካለባቸው ማዕከል እንደሆነ እና ያለብን አደራ እንድናስብ ለጎረቤታችን ያለብን አደራ እንድናስብ የጋሽ ፈራውን ቋንቋ ለመጠቀም ባልንጀራ እንደራስ ውደድ ቤተክርስቲያን እዛ እንድትመለስ ያን ማድረግ የሚችለው ወንጌል ብቻ ነው። ብዙ ችግሮች አሉብን። እንግዲህ ችግሮቻችንን መጽሐፍ ቃሉን ከፍተን በእውነትና በቅንነት እስከተመካከልን ድረስ there is hope። በእውነት ጌታን ከፈራ በእውነት የነን ቃሉን የኔ ኢንትረስት አይደለም የኔ ፍላጎት አይደለም የጌታን ቃል ሻናንያ በጣም የሚደንቀኝ ሰው ነው። የሐናንያ ስም መጽሐፍ ቅዱስ ላይ በጣም ጥቂት ጊዜ ይተጠቀሰው የተጠቀሰው ለጳውሎስ በመጸለይ ነው። ከዛ በኋላ ሐናንያ የለም። ከዛ በኋላ ጳውሎስ ነው። አንድም ጊዜ ሐናንያ ተነስቶ ተረሳው አላለም። የራሱን ተቋም አላቋቋመም። የእግዚአብሔር ክብርና ያንን ማቹሪቲ ይስጠን። ቲጂ ነጭ ቃል ብቻ ላንብብና በጣም ደስ ስላለኝ በዚህ ወቅት ከነበረ ሁኔታ ጋር ስለ እግዚአብሔር ሉዓላዊነት ሳስብ ስደነቅ ነበር። እና እሱን ያነባሉ። ዳዊት የጸለየው ጸሎት ነው። አንድም ለልጁ የጸለየው ጸሎት ነው። እኛም ለዚህ 70% ወጣት ለሆነ ትውልድ የምንጸልየው ጸሎት እንዲሆንልን እኔ ትልቅ ልጆች አሉኝ ለነሱ መጸለዩን ጸሎት ነው። ትናንትና ለነዛ ወጣቶች ጸለይኩትና ዳዊት እንደዚህ አለ። ይሄ ቤተ መቅደሱን አትሰራም በተባለ ጊዜ በጣም ከባድ ነው። ያን እድል አጣ ዳዊት። ግን ይቅርብኛል ሌላው ቶሎጂ ይስራል ያመናለ። አንደኛ ዜና 9 ቁጥር 1 ላይ ከዚያም ንጉስ ዳዊት ለመላው ጉባኤ እንዲህ አለ፣ እግዚአብሔር የመረጠው ልጅ ሰለሞን ገና ወጣትና ልምድም የሌለው ነው አለ። ይሄ እኛም ልጆች እንደዛ ናቸው። ብዙ ጫና አለባቸው። ሶሻል ሚዲያ ጫና አለባቸው። አንኤምፕሎይመንት ሬቱ የሥራ አጥነት ጫና አለባቸው። እና በዚህ ዓለም አቀፍ ጫና ያለበት ወቅት ነው። የኑሮ ውድነት በጦርነት ታምሳ ገና ብቅ ማለት የጀመረች ሀገር ውስጥ ነው ያሉት ልጆቻችን። we have to pray ለነዚህ ልጆች። ምን አይነት ድንጋይ ነው ለነሱ አቁመን የምንሄደው? ዳዊት አልቲሜትሊ ዳዊት ማተር ያደረገው በዚህ ወቅት የልጁ ጉዳይ ነው።
የኛም አሁን በእድሜ ያለን ሰዎች ማሰብ ያለብን ምን አይነት አደራ ነው ለትውልዱ ትተን የምንሄደው ነው። ሁለተኛው ቃል ደግሞ ዳዊት መጨረሻ ላይ ይመስለኛል አስቡ ሰለሞን በርግጥ ብዙ ተሰርቷል ግን ጸልዮለታል ቢያንስ እና ምን አለ ቁጥር 10 ላይ ምዕራፍ 29 ላይ ዳዊትም በመላው ጉባኤ ፊት እግዚአብሔርን እንዲህ ሲል አመሰገነ የአባታችን የእስራኤል አምላክ እግዚአብሔር ሆይ ከዘላለም እስከ ለዘላለም ላንተ ምስጋና ይሁን አሜን። እግዚአብሔር ሆይ በሰማይና በምድር ያለው ሁሉ ያንተ ነውና አሜን። ታላቅነት ኃይል ክብርና ግርማ ያንተ ነው። ወይ ቃል ልቤን በጣም ትላንት ያጽናናኝ ቃል ነው። እግዚአብሔር ሆይ መንግስትም ያንተ ነው አሜን። አንተም እንደራስ ከሁሉ በላይ ከፍ ያልክነ ባለጠግነትና ክብር የሚገኘው ካንተ ነው። አንተም የሁሉ ገዢ ነህ አሜን። ከፍ ለማድረግ ለሁሉ ብርታትን ለመስጠት ብርታት እና ኃይል በእጅ ነው አሜን። ጌታ ይባርክሽ ልጅ አሜን። በጣም አመሰግናለሁ ዶክተር እግዚአብሔር ያክብርልን እንግዳችን ሆነ ስለመጣ ሐሳብህንም ስላጋራህን ጊዜህንም ስለሰጠህን ከተጣበበ ጊዜ ላይ በጣም እግዚአብሔር ያክብርልኝ ማለት ፈልጋለሁ። በተመልካቾችም ስም አመሰግናለሁ። እግዚአብሔር ይባርክሽ በጣም አመሰግናለሁ። በርቱ። እሺ ቴንክ ዩ። የተወዳችሁ ተመልካቾቻችን በሁለት ተከታታይ ክፍሎች ከወንድማችን ከዶክተር ግርማ ጋር የነበረኝን ቆይታ ነበር ወደ እናንተ ያደረስኩት። ከዚህ ቀደም የነበረው ክፍል አምልጧችሁ ከሆነ ቪዲዮዎችን ወደ ኋላ ሄዳችሁ መመልከት ትችላላችሁ። ለዛሬ የነበረኝን ቆይታ እዚህ ላይ አብቅቻለሁኝ። ትግስት እጅጉ ነኝ። በሚቀጥለው ሳምንት በሌላ እንግዳ ጠብቃችኋለሁኝ። መልካም ሳምንት።